ጌታ ለመጀመሪያ ጊዜ ስብከት ሲጀምር የተናገራት ቃል ምንድን ነው? ምን ትመስላችኋለች? ጌታ መጀመሪያ ስብከት ሲጀምር ምን ብሎ ነው የጀመረው? ነስሑ እስመ ቀርበት መንግሥተ ሰማያት። ክርስቶስ ስብከት የጀመረባት ቃል ይችላል። መንግሥተ ሰማያት ቀርባለችና ንገሩ። መንግሥተ ሰማያት ቀርባለች ነው ያለው። ርቆናል ብለውት ስለነበረ ነቢያት ይሄው አሁን እኔ ቅርብ አደረኩላቸዋል። ክርስቶስ ለምንድን ነው የመጣ ሲባል መንግሥተ ሰማያትን ቅርብ ለማድረግ። ስለዚህ ሰውና እግዚአብሔርን አስታረቃቸው፣ ሰውና መላእክትን አስታረቃቸው፣ ፍጥረታትን ቀደሳቸው፣ ነፍስና ሥጋን አዋሃዳቸው፣ ሕዝብና አሕዛብን በሙሉ አንድ ማህበር አደረጋቸው። ለአንድ እረኛ አንድ መንጋ እንዲሆኑ አደረገ ክርስቶስ። መንግሥተ ሰማያትን ቅርብ አደረገ። መንግሥተ ሰማያትን ክርስቶስ ቅርብ ያደረጋት አንድ በወንጌል ነው፣ አንድ በንስሐ ነው። ስለዚህ ምን ይባላል? ወንጌሉ ራሱ ምን ይባላል? ወንጌለ መንግሥት ማለት ነው። ይኸውላችሁ ከዚያ በኋላ ካህኑ ወንጌል ብሎ ሲወጣ ምንድን ነው የሚለው? ነዋ ወንጌለ መንግሥቱ ለወልደ እግዚአብሔር ይላል። የጌታችን የመድኃኒታችን ኢየሱስ ክርስቶስ የእግዚአብሔር የባሕርይ ልጁ የኢየሱስ ክርስቶስ የመንግሥቱ ወንጌል ይሄው መንግሥተ ሰማያትን ይዛ የምትመጣ ወንጌል ናት። መንግሥተ ሰማያት የት ነው ያለችው ብትባል ወንጌል ውስጥ ነው ያለችው። መንግሥተ ሰማያት ያለችው ወንጌል ውስጥ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ደጋግሞ 3 ዓመት ሙሉ ወንጌል ያስተማረበት ምክንያት ይሄ ነው። ዝም ብሎ ተሰቅሎ አያደርግም ነበር። እንደመጣ ዝም ብሎ ተሰቅሎ ዓለምን አድኖ መሄድ ይችላል ነበር። ወንጌልን ያስተማረበት ምክንያት መንግሥተ ሰማያት ወንጌል ውስጥ ነው ያለችው። መንግሥተ ሰማያት ወንጌል ውስጥ ነው ያለችው። ስለዚህ ደጋግሞ ወንጌልን ያስተምራል ደቀ መዛሙርቱ። አሁንም መንግሥተ ሰማያት ወንጌል ውስጥ ነው ያለችው። ድህነት ወንጌል ውስጥ ነው ያለችው። የክርስቶስ መንግሥት ወንጌል ውስጥ ነው ያለችው። ተድላ ደስታ ወንጌል ውስጥ ነው ያለችው። ድህነት ወንጌል ውስጥ ነው ያለችው። ነፃነት ወንጌል ውስጥ ነው ያለችው። የዘላለም ሕይወት ወንጌል ውስጥ ነው ያለችው። ክብር ወንጌል ውስጥ ነው ያለችው። ሞትን ማሸነፊያው ወንጌል ውስጥ ነው ያለው። አማን አማን እብለክሙ እመቦ ዘአቀበ ቃሌ ኢይጥዕሞ ለሞት። እውነት እውነት እላችኋለሁ ቃሌን የጠበቀ ቢኖር ሞትን አይቀምስም። ዮሐንስ ወንጌል ምዕራፍ 8 ላይ ቃሌን የጠበቀ ሰው ሞትን አይቀምስም። ስለዚህ የክርስቶስ ቃሉ ሕይወት ነው። ዮሐንስ ወንጌል ምዕራፍ 6 ላይ ደግሞ ሲነግረን ወዘኒ ቃል ነገርኩክሙ መንፈስ ውእቱ ወይሃዩ፣ አሁን እኔ የምነግራችሁ ቃል መንፈስ ነው ያድናልም ብሎ። ስለዚህ ወንጌል መንግሥተ ሰማያት ወንጌል ውስጥ አለ። ቄስ ምንድን ነው ብትሉ መንግሥተ ሰማያትን ለሰው ይዞ የሚዞር ማለት። ቄስ ማለት መንግሥተ ሰማያትን ለሰው ወስዶ የሚያቀርባት ሰው። ይሄውላችሁ ክርስቶስ ብሎ ይዞ የሚሄድ የንጉሥ ክርስቶስ አዋጅ ነጋሪ፣ ሰላምን በትከሻው ይዞ የሚዞር ነው ካህን ማለት። ሂዱ ከገባችሁበት ቤት ሰላም ለዚህ ቤት ይሁን በሉ። በገባችሁበት ቤት ከተቀበሏችሁ ሰላሜ በዚያ ቤት ያድራል ብሎ ነግሯል። ስለዚህ ካህናት ሰላም የሚያድሉ ከእጃቸው ሰላም ይገኛል። ከመስቀላቸው ሲያሳልሙ ነዋ መስቀለ ሰላሙ ለክርስቶስ ይላል። ሲቀድሱ ሰላም ለኩልክሙ ይላል። ሰላም ለእናንተ ይሁን ይላል። ቃላቸው ሰላም ነው፣ መስቀላቸው ሰላም ነው። ካህናት በትከሻቸው ሰላም ይዘው ይዞራሉ። ያው የክርስቶስ ሰላም ነው፣ የክርስቶስ ሰላም ነው። ቄስን ማየት እኮ የክርስቶስን ሰላም ማየት ነው። እውነቴን ነው ነገር። አሁን ለስብከት ብቻ ብዬ እንዳይመስላችሁ። እኔ አሁን ጳጳሳትን ሳይ ክርስቶስን እንደማየው ነው የምቆጥረው። የግል ኃጢአታቸውን አያገባኝም፣ ከክርስቶስ ጋር ይነጋገሩበት። በዚያውስ ላይ ደግሞ እኔ ስንት ኃጢአት ተሸክሜ የምን አገባኝ? ሳያቸው ራሱ ክርስቶስን የማየው ይመስለኛል።
ካህንም እንደዛ እኮ ነው። ቄስ ሲያዩት ሰው ይመስላል፣ ጸበል ሲያዩት ውሃ ይመስላል ይላሉ አባቶቻችን። ቄስ እኮ ሰው ብቻ አይደለም መልአክ ነው። የክርስቶስን ሰላም መንግስተ ሰማያትን ይዘናት ነው የምንዞር። በእውነት አባቶቻችን እድል ነው ይሄ። እድል ነው ስላችሁ በእድል አይደለም የተመረጥነው፣ በቸርነት ነው። የትልቅ ነገር ነው። ቄስ በአፉ መንግስተ ሰማያት ይወጣዋል፣ በእግሩ መንግስተ ሰማያት ይወጣዋል። ከዋው እገሪሆሙ ለለይዜንው ዜና ሰናይ፣ መልካም ዜናን የሚያወሩ እግሮቻቸው ያማሩ ናቸው ብሏል ነብዩ። መልካም ዜና ይሏቸዋል፣ ወንጌል ነው። የካህን እግሩ ለወንጌል ነው የሚፈጥን። የሌሎች እግርሳ በሊህ እገሪሆሙ ለከወደም ሐሳሮ ቅጥቃጤ ውስጥ ፍኖቱ፣ እግራቸው የሰው ደም ለማፍሰስ ፈጣን ነው ይላል። ሌሎቹ እንደዛ ናቸው። እኛ ግን የካህናት እግር ክርስቶስን ይዞ ይዞራል። አርታ እገሪነ ውስተ ፍኖተ ሰላም፣ እግረ ልቡናችንን ውስተ ፍኖተ ሰላም፣ ወደ ፍቅር፣ ወደ ወንጌል፣ ወደ መንግስተ ሰማያት አቀናልን። ደም ለማፍሰስ የሚሮጠውን እግራችን፣ ለመስፈን የሚሮጠውን እግራችን፣ ወደ ጣዖት የሚሮጠውን እግራችን፣ ለአድማ የሚሮጠውን እግራችን ክርስቶስ ወደ ወንጌል አቀናልን። አንደበታችን ይባረከ፣ ህሊናችንን ያነቃቃ፣ እግሮቻችንን ያረታ፣ እጆቻችንን በመቅደሱ እንዲነሱ ያደረጋቸው። አንስኡ እደዊክሙ ቀሳውስት፣ በቤተ መቅደስ እጆቻችሁን አንሱ። የቄስ እጁ በቤተ መቅደስ ነው የሚነሳ። የቄስ እጁ በመቅደስ ነው የሚነሳ፣ በሌላ አይነሳም። ለዱላ አይነሳም፣ ለተኩስ አይነሳም። የቄስ እጅ ቆይ ለማለት አይነሳም። የቄስ እጅ ለምንድን ነው የሚነሳው? ለመስዋዕት ነው። በእጃቸው መስዋዕት፣ በቃላቸው ጸሎት ይባላል። ዲያቆን ሲሾም ዘያፈጥን እዴሁ ለዘቢጥ ይላል አንደኛ ጢሞቴዎስ ምዕራፍ 3 እጁን ለመማታት የማያፋጥን ዲያቆን ይሁን ይልና ሲተረጉሙት ሊቃውንቱ በእጁ ለመማታት በቃሉ ለመገዘት የማይፈጥን እሱ ነው ዲያቆን የሚሆነው። አሁን ደስ ይበላችሁ፣ እውነቴን ነው። ከአንድ ምዕመን ቤት፣ ከገብረ ሥላሴ ቤት፣ ከወለተ ማርያም ቤት ስትሄዱ የክርስቶስን ሰላም ተሸክማችሁ ነው የምትሄዱት። የደስ ሊለን ይገኛል። ፍርሃትም ሊለቀን ይገባል። የማን ሰላም አለ እኛ ጋር? ይገሩኝ እንጂ የኢየሱስ ክርስቶስ ሰላም ከካህናት ጋር ነው ያለው። አይገርማችሁም? 5 ሚሊዮን ሕዝብ ተሰብስቦ ቢያስቀድስ ሰላም ለኩልክሙ የሚል ቄስ ግን ስንት ነው? ከመቅደስ ውስጥ አንድ ቄስ ሰላም ለኩልክሙ ይላል። 50 ሺህ ሰው በአንተ ቃል ሰላም እያገኘ አንተ ሰላም ታጣለን? ራሳችን ጋር ተጣልተን እንለቅን። ለ50 ሺህ፣ ለ10 ሺህ፣ ለ20 ሺህ፣ ለ30 ሺህ ሰው ሰላም የምንሰጥ ሰዎች ከወንድማችን ጋር በሰላም መኖር ያቅተናል? ሞኝ ነህ? 5000 ሕዝብ አንተን ከቦ አስቀድሶ ሰላም ይዞ ሲሄድ አንተ ከአንድ ዲያቆን ጋር ሰላም አይኖርም? በጣም እኮ የሚያሳዝን እኮ ነው። ከሞኝ ደጃፍ ሞፈር ይቆረጣል በሉ እንጂ ንገሩኝ። ከሞኝ ደጃፍ በሉ ምን ይቆረጣል? ሞፈር ይቆረጣል። ህዝቡ ሰላም ለኩልክሙ ትለዋለህ፣ ሰላሙን ይዞ ተመስገን አምላኬ ብሎ ይሄዳል። አንተ እዚያ በጽ ትደባደባለህ። ምንድን ነው ዋ ብያቸዋለሁ እንግዲህ ማለት ነው። ስለዚህ ይሄ ካህን የማንን ሰላም ነው ዞም ይዞር? ተገረኝ እንጂ የመድኃኔዓለምን ሰላም። ከቄስ እጅ ሰላም አለ፣ ከቄስ ቃል ሰላም አለ። አሁንም ቢሆን ዓለም ሰላም ማግኘት ካፈለገች ወደ ክህነት ነው መዞር ያለበት። ዓለም ሰላም የምታገኘው ወደ ክህነት ህዝቡ ሲዞር ነው። እኛም ደግሞ ሰላም ተሸካሚዎች ስለሆነ የምንሰብከው ሰላም ግን ምዕመናን አትጣሉ፣ ጦርነቱ ይቁም በማለት አይደለም። እኛ የምንሰብከው ሰላም መጀመሪያ ማን ነው? ክርስቶስ ይባላል።
ሰው የመድኃኔዓለም ሰላም ሲደርሰው ነው ሰላም የሚፈጥር። የእግዚአብሔርን ሰላም ያላገኘ ሰው ሰላም ፍጠር የሚሉት አይሰማም። መጀመሪያ የእግዚአብሔር ሰላም ለእኛ ሊኖረን ያስፈልጋል፣ ለቤተ ክርስቲያን ያስፈልጋል። ጸልዩ በእንተ ሰላመ ቤተ ክርስቲያን ይላል ዲያቆኑ። እሱ ግን ሰላም የለውም። እናቴ ከዘራውን ይዞ እየተደባደበ ጸልዩ በእንተ ሰላመ ቤተ ክርስቲያን ይላል። ይሞኝ አንተ ራስህ ስጣት የቤተ ክርስቲያንን ሰላም አንተ ራስህ ባታበላሽበት። እዚህ ያላችሁት እንዲያውቁን አይደለም፣ ሌላ ሰውዬ ነው። እኔ የማውቀው አንድ ዲያቆን የሆነ ሌላ ነው ታውቁት፣ ሌላ ሰውዬ ነው፣ እናንተን አይደለም። እንዴት ነው እንደው እውነቴን እኮ ነው የምነግራችሁ። ሰላሜ አሐድግ ለክሙ ክርስቶስ የትንሣኤ መጥቶ ምንድን ነው የሰጣቸው ለቅዱሳን ሐዋርያት? ሰላም። እኔ የምናገረው አሁን የዓለሙን ጦርነት ዱላውን ያንን እግዚአብሔር እሱ ያስታግሰው። እያወጋው ያለሁት ግን መጀመሪያ የቤተ ክርስቲያን ሰላም እንዴት ነው የሚመጣው? የቤተ ክርስቲያን ሰላም ከሌለ የዓለም ሰላም አይመጣም። ይሄ ማለት ከእግዚአብሔር ጋር መታረቅ ነው። አሁን ሁላችንም እኔም ጀምሮ እኔም ራሴ የባስኩ በደለኛ ከእኔ ጀምሮ ሁላችንም ከእግዚአብሔር ጋር መታረቅ አለብን። ከእግዚአብሔር ጋር መታረቅ፣ ከነፍሳችን ጋር መታረቅ፣ ከወንድማችን ጋር መታረቅ አለብን። ክርስቶስ የጸሎት ሐሙስ ዕለት ምን ትቼላችሁ እሄዳለሁ ነው ያለ? የአባቴን ሰላም ነው ያለ። ሊሞትብን ነው መምህራችን ሲሉት ምንድን ነው ያላቸው? ሰላም ያድግ ለክሙ። አባት ለልጁ ሲሞት ሀብት ጥሎ ይሄዳል። ክርስቶስ ለሐዋርያት ጥሎላቸው ሄደው ሰላሙን ነው። ያንን ሰጥቷቸው ሄደ። ያንን ቤተክርስቲያን መቼ ነው የምታገኘው? ያ ሰላም በሲኖዶስ እንዲኖር፣ ያ ሰላም በካህናት ጉባኤ እንዲኖር ያስፈልጋል። ይሄ ሰላም በቅዱስ ሲኖዶስ፣ በማህበረ ካህናት፣ በቤተ መቅደስ ሲኖር ምዕመናን በሰላም ውለው ያድራል። የእኛ መበላላት ግን ህዝቡን ሲያበላለው ይውላል። እኛ ውስጣችን ከእግዚአብሔር ጋር መታረቅ አለበት። ሁከተኛ ሰው አንድ ሁከተኛ ወይፈን ካለ በረቱ በሙሉ ሲበጠበጥ ያድራል። እኛ ሁከተኛ ሆነን የክርስቶስን በረት እየበጠበጥናት ነው። የክርስቶስ በረት ደግሞ ቤተ ክርስቲያን ናት። ካቃተን ደግሞ እንደው ቁጭ ብንልና እንደው ወይ በቃ ወይ ምዕመናን ዝም ብለው ባለቀሱ እንዴ ነውር አይደለም? ቄስ በዱላ እየተገለገለ ነውር፣ ዲያቆን በዱላ እየተገለገለ ነውር። ኧረ እንደው በመምህራን ላይ ነውር ነው በጣም። እንዴ የይቅርታ ደም እያፈሰሳችሁ ደም ታፈሳላችሁ እንዴ? የምናፈሰው ደም እኮ የይቅርታ ደም፣ ኢየሱስ ክርስቶስ ዓለምን ለማዳን ያፈሰሰው ደም፣ የምንቀበለው ደም የይቅርታ ደም፣ የነፍስ መግደል ደም አይደለም። እንዴት ያለ ልብ እንዳለን አይታወቅም። ምን ይደረግ አልተማርም፣ አናውቅም። ተምረንም እናጠፋለን ሁላችን። እና አሁን እኔ የምነግራችሁ ምንድነው? አብረን እንኖር፣ ለቤተ ክርስቲያን ሰላምን መስጠት። ቢያንስ ከየሜዳው ሰብስቦ ያጠራቀመን እሱ ማን ተገብቶት በቤቱ ውስጥ የሚኖራል? ችሎ ተሸክሞን ያለ እሱ። ቀለም ብናጓድል፣ ቅዳሴ ብናጓድል፣ ስርዓት ብናጓድል፣ ንጽህና ብናጓድል የቻለን የተሸከመን እሱ። ቆርሳችሁ አጉርሱልኝ፣ ቀዳችሁ አልብሱልኝ አለ። ለምዕመኖች የሚሰጣቸው የራሱን ስጋ ነው፣ የራሱን ደም ነው። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክበት፣ ገንዘብ ጓዙን ጠቅሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቀኛል። ይሄ እኛ ያለው በእኛ እጅ ነው። ቤተ ክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን።
እና አባቶች ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል። የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደ ስጦ ያሰጠዋል። ቤተ ክርስቲያን ውስጥ ሰላም ያስፈልጋል። እኔም ብለው ይሄን ነው ክርስቶስ ለቤተ ክርስቲያን ይዞላት የመጣ ነገር የይቅርታ ደም ነው። ዓለም የሚቀድስ ደም ነው ይዞ የመጣው። ካህን እጆቹ ይቅርታን ያፈሳሉ፣ ይቅርታን ያንጠበጥባሉ። ቅዳሴ ላይ እጆቻችን የይቅርታ ደም ተነክረው ወጥተው እንዴት የሰው ደም እናፈሳለን? እንዴት እንደበድባለን? እንዴት እንሳደባለን? እና አሁን ተመልሰን ይሄን ማሰብ አለብን። እውነቴን ነው። እዚህ ያለነው ካህናት እንኳን ሄደን መታረቅ አለብን። ካልሆነ ግን ምዕመናን የእኛን ገፈታ ነው እየቀመሱ ያለ። ቤተክርስቲያን የእኛን ገፈታ የእኛን ዕዳ ነው እየጠጣች ያለችው። ዘመኖች ሹመቱም ያልፋል፣ ሁሉም ያልፋል፣ ፉክክሩም ያልፋል፣ በዘመድ መታጀቡም ያልፋል። የማያልፍ ቀን አለ። ክርስቶስ አክብሮና ከዚህ በላይ ምን ያርግልን? የእሱ አገልጋዮች እንኳን እኮ እኛ እኮ ያንድ እስቲ እግዚአብሔር ያሳያችሁ። አሁን እኛ በቤተ መቅደስ የቆምነው በየትኛው ዕውቀታችን ነው? በየትኛው ቅድስናችን ነው? እንኳንስ በክርስቶስ በሰማይ ዙፋን ፊት ለመቆም ይቅርና ያንድ ወረዳ አስተዳዳሪ ጠጅ አሳላፊ ለመሆን የሚያበቃ ዕውቀት አለን እንዴ? ምን ዕውቀት አለን? አሁን እግዚአብሔር በቸርነቱ ነው እንጂ። እና ዕዳ የተሸፈነለት ሰው እጅ ነስቶ ይኖራል እንጂ ይጠግባል እንዴ? እኛ እኮ ዕዳችን ተሰርዞልን የምንኖር ሰዎች ነን። በቸርነቱ ያጠራቀማል። እና አባቶች እኔ የምነግራችሁ ምንድነው፣ ሌላው ይቅርብን። የአባቶቻችን ነገር እንኳን እግዚአብሔር ያሳድገን። ግን ቢያንስ ግን እንታረቅ። ቢያንስ በይቅርታ እንኖር። ቢያንስ ዘረኝነቱን እንተወው። የቋንቋው፣ የክልል፣ የዞን፣ የወረዳ፣ የቀበሌ፣ የመንደር ዘረኝነት ጀምረናል። የመንደር ዘረኝነት፣ የጎጥ አሁን እንዲህ ብለን ነው እንግዲህ ታዲያ መንግስተ ሰማያት ወንጌል እንዴት ነው እንዴት ወንጌለኛ ወንጌላዊ ሆነናል ሞተናል። እና ቢያንስ ዘረኝነት ይልቀቀን፣ መንደረኛነት ይልቀቀን። መንደረኛነት ትቆጥራለህ? ክርስቶስ እስቲ እግዚአብሔር ያሳያቸው። አሁን አንድ ሰውዬ ግራ እጁን ቆርጠ፣ ቀኝ እጁን ቆርጠ፣ አይኑን አውጥተ፣ ጆሮውን ቆርጠ ለየብቻ አስቀምጠ ሰውየውን እወድሃለሁ ትላለህ? የክርስቶስን ቤተክርስቲያን እየከፋፈሉ ክርስቶስን እወድሃለሁ ማለት አይቻልም። ስለዚህ እግዚአብሔር ቤተሰቦች ምዕመናን በእኛ ምክንያት ናቸው የቄስ ገሌ ደጋፊና የቄስ ገሌ ደጋፊ ሆኖ መከራ የሚያዩት። የአንዱ ቄስ አጃቢ ያለው፣ የራሱ ቄስ አጃቢ ያለው፣ ያም ወገኑን ወይ እኛ አለቃ ለመሆን እኛ ሰበካ ጉባኤ ጸሐፊ ለመሆን የክርስቶስ አካል ይከፈል እንዴ? አይምሯችንን በሙሉ ማሰብ አለብን። ቄስ እንደ ተራ ሰው በልቶ ጠጥቶ ተኝቶ ተነስቶ መሽቶ ነግቶ ኑሮ የሚሞት አይደለም። ቄስ ለክርስቶስ ታሪክ የሚጨነቅ ለክርስቶስ ክብር የሚኖር ነው። በተቻለን መጠን የተናገርኩም የወቀስኩም እኔኑ ራሴን ነው እንጂ የምነግራችሁ እኔ ከእናንተ ውጭ ሆኜ እናንተን እየወቀስኳችሁ አይደለም። ሁላችንም አጥፊዎች ነው። ቢያንስ ግን አጥፊ እንደሆን እንኳን ማወቅ አለብን። እና እንደው ዛሬ እኔ ምን እላችኋለሁ? መጽሐፍ የሰላም ወንጌል እሰብ እርስ በርሳችን መበላላት ደግሞ አናዳምጥ። አንዱ ቄስ እርስ በርስ እኮ አሜባ የሚባል አለ። ራሱን ነው የሚበላ ይባላል። ራሱን ይከፍላል፣ ራሱን ይበላል፣ ያጠፋል። ወይ ምን ይቅርታ፣ በዚያ በሌለኝ ሳይንስ ስለምንልፋለሁ። እንደ ውሻ የራሱን ቁስል የፈወስኩ እየመሰለው ራሱ ያደማዋል ይባላል እየላሰ። እንደ ውሻ ቁስላችንን እያሰፋን እኮ ነው።
አንዱ ባልንጀራችን ደግሞ እንዲያድግ አናደርገው። ሲሰብክ እንስቅበታለን። ተሰብስበን በምስራቅ እንዶልታለን። ቤተ ክርስቲያን ዱለት ለቄስ ነው አላሉ አንድ ሰው። ዱለት ለቄስ ነው ማለት ነው። ዱለቱን ስጋውን ያለ መስሎ አውቆ ይዶልታሉ እያለ መዶለት። ለምን ታንገለጉ አሕዛብ እያለ ራሱ ያንገለገዋል። ራሱ ዶለ አሕዛብ ለምን ዶለቱ ብሎ ይደክማል። እሱ ግን ይዶልታል። ለምን ትዶልታላችሁ? የካህን ምክሩ ሰንሰለት ማሰሪያው አሸክት ነው የሚባለው። አድማውን ያድምና ደግሞ መሀል ላይ ቄስ ገሌን እንዲያደርግ ሲባል ኦራኒ አይደለም ብሎ መሀል ደግሞ ሸርተት ይላል። አብሮ ያድማል። መልሶ ራሱ ነገር ይሰራል። ይሄንን አድማ ጥርግ አድርገን መተው አለብን። ግድ የላችሁም እንዲያው በእውነት ኧረ እኔ እንደዚህ ተወቀስን ምናምን እንደዚህ እንዳትሉ። ግድ የላችሁም። ኧረ እኔ ከፈለጋችሁ የእኔን ኃጢአት እዚህ አምጥቼ አነብላችኋለሁ። ቅዱስ ጳውሎስ እኔ ዘአነ ቀዳሚሆሙ ለኃጥአን ካለ የኃጥአን መጀመሪያ ከመሆን ከኔ ጀምሮ ብሎ ከተናገረ እኛ ብንወቀስ ምንድን ነው? እኛን ነውር ሰው የማይሰማው ለምንድን ነው? ምን ይኖራል? ቅዱስ ጳውሎስ እንኳን እንዲያው። ስለዚህ አሁን እኔ የምነግራችሁ ነገር ወንጌል መንግስተ ሰማያት የት ውስጥ ነው ያለችው አልኳችሁ? ወንጌል ውስጥ። እስቲ ወንጌል ውስጥ በሉ ንገሩኝ እንጂ። አዎ አንቡ፣ ተማሩ። እሁድ ቁጭ በሉ፣ ተሰብሰቡ። በዚህ አትዶልቱ፣ ስልካችሁን አታውሩ። አሁን የቄስ ደመወዙ ስሙ ነው ይባላል። መላከ ገሌ፣ ሊቀ ማእምራን፣ ሊቀ ስልጣናት፣ ሊቀ እያለ በቃ ይቀጥላል። እያለ ስም የቄስ ሀብቱ ስሙ ነው። ደመወዝ ማንግዳ የለውም። ስሙ ነው ደመወዙ። አሁን እናንተ ስም ነው እንጂ ደመወዛችሁ ምን ሀብት ኑሯችሁ ነው ስልክ የምትደውሉ? የትኛው ካምፓኒ ሊዘጋ ነው? የትኛው ንግዳችሁ ሊዘጋባችሁ ነው? ሄሎ ወዲ ምኑ ሊያመልጥህ ነው? ፖለቲካ ትመራላችሁ። አሁን መቅደሱ ስልክ የምታነሱ ምን ሊቀርባችሁ ነው እናንተ? ወይ እንደው ሰው ከሁሉም ሳይሆን ይቀራል። ሀብት የላችሁ፣ ድሃ ናችሁ፣ ቄስ ናችሁ። በእርግጥ ዛሬ እንኳን ያለው ማይታ በውስጥ ውሳጤ መንጦላይት ወይም ልዋ ባህቂ ማርያም ሳይሆን በውስጥ ውሳጤ መንጦላይት እንጃ ያለውን ብር ያለውም ይኖራል። ቄስ ድሃ ይሁን አላልኩም። በአግባቡ ኑሮት በልቶ ጠጥቶ ፈጣሪውን ቢያመሰግን ነውር የለም። እንዲያውም ከሚሰርቃት ቢኖረው ይሻላል። አቶ ከሚሰርቅ ምዕመናን አስራት በኩራት አውጥተው ቢከፍሉት፣ መጽሐፉን እንደ ልቡ ገዝቶ ቢያነብ፣ ልጆቹን እንደ ልቡ ቢያሳድግ፣ ሳይሳቀቅ ቢያስተምር፣ ቢመክር ችግር የለውም። እሱ አይደለም ችግሩ። መሰረታዊ ነገሩ ግን ይቅርታ ሊኖረን ይገባል። የዛሬ መልእክቴ ነው።